አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተከበራችሁና የተወደዳችሁ የሮም ሚዲያ ቤተሰቦች በዓለም ዙሪያ ሆናችሁ ፕሮግራማችንን የምትከታተሉን ሁሉ በያላችሁበት የዓለም ዳርቻ ሰላምታችን ይድረሳችሁ። ከአንድ ሺህ በላይ ተማሪዎች የተሳተፉበት የዳዋ መርሃ ግብር ተካሄደ። የኤቨረስት ትምህርት ቤት ሙስሊም ተማሪዎች ጀማ ከፊታችን እየመጣ የሚገኘውን ታላቁን የረመዳን ወር አስመልክቶ ወጣቱ ረመዳን እንዴት መጠቀም አለበት በሚል ርዕስ ታላቅ የዳዋ ፕሮግራም ጥር 14 ቀን 2018 ዓ.ም በድምቀት አካሂደዋል። እኔ ወጣት ነኝ፣ መዝናናት አለብኝ፣ እንዲህ ማድረግ አለብኝ፣ እኔ ሀብታም ነኝ፣ ዛሬ ካልበላው፣ ዛሬ ካልጠጣው፣ ዛሬ ካልጨፈርኩ ብሎ ከአላህ መመሪያ ወጥተው ደስታን ፍለጋ የሚባዝኑ ሰዎች፣ ህይወታቸውን የሚፈጁ ሰዎች አላህ ይነግረናል ምስጢራቸውን። ምናልባት ሂዶ ሲደንስ ሲጨፍር ሐራም ነገር ላይ ሲወርቅ እየተዝናና እየተደሰተ ይመስለናል። ስሜት በሌለው ወጣት አላህ ይገረማል። ስሜቱን መቆጣጠር በሚችል ስሜቱን መያዝ በሚችል ወጣት አላህ ይገረማል። ቅድም እንደተባለው ሰብዓቱን ይظلሁሙላሁ ፊ ظله يوم لا ظل الا ظله ውስጥ ወሻቡ ነሻ ፊ ጣዓቲላህ ብለውናል ኡስታዛችን። ስለዚህ ወጣትነት ክብደቱን የምትረዱት እንደዚህ ነው። በጣም ከባድ ነው። የኤቨረስት አካዳሚ ተማሪዎች ባዘጋጁት በዚህ ፕሮግራም ላይም ከአንድ ሺህ በላይ ተማሪዎች የተሳተፉበት ሲሆን የዳዋ መርሃ ግብር ተካሂዷል። ከኔ ቁርአን ከኔ መመሪያ ችላ ብሎ ጀርባ ሰጥቶ የሚሄዱ ሰዎች እየተዝናኑ እየተደሰቱ ከመሰላችሁ በጣም ተሳስታችኋል ይላል። فإن له معيشة ضنكا ለዛ ሰው ጭንቅንቅ ያለች ጥብብ ያለች ህይወት ናት ያለችው። ምድር ከስፋቷ ጋር ትጠቧለች፣ ከፀሐይዋ ጋር ትጨልምበታለች። ሐሳብ፣ ጭንቀት፣ ስጋት ነው ህይወቱ። ለምን? ከአላህ መመሪያ ስለራቀ። መጠጥ ስጠጣ መደሰት ይመስላል። በእርግጥ ምንም አይነት ነገር ደስታ አይ ማለት አይደለም። ነገር ግን ሱብሃንአላህ ቴምፖራሪ በጣም አጭር የሆነችን ደስታ ይደሰትና ያቺ ደስታ ትሄዳለች። ከዛ በኋላ የሚመጣው ሀሙ፣ ገሙ፣ ጭንቀቱ፣ ነከዱ ቀጣይ ሆኖ ይቀጥላል። فإن له معيشة ضنكا ብዙ ጊዜ ማዕሲያ ላይ ያለ ሰው ራሐቱል ቀልብ። በመድረኩ ከወጣትነት ጋር የተገናኙ መልእክቶች በተለያዩ ሰዎች የቀረቡ ሲሆን በመርሃ ግብሩ ላይም በተለይ ለወጣቶች ወደፊት እንዴት ህይወታቸውን ማስተካከልና ማረም እንደሚገባቸው እንዲሁም እንዴት ትምህርታቸውን መማር እንደሚገባቸው እንዲሁም እስላማዊ ምክሮችን ያዘለ ፕሮግራሞች ተካሂደው ፕሮግራሙ ተጠናቋል። ያለ አንድ ሰው በጣም ህፃን ነው። ስለዚህ ቀዋ አለው፣ መንቀሳቀስ ይችላል፣ ስራ መስራት ይችላል። ግን ኃይል የለውም ወይ ብስለት የለውም። ልክ ካረጀ በኋላ ደግሞ ጭራሽ በሶስት እግር መሄድ ይጀምራል። በልጅነታችን በዳዴ በአራት እግር ከፍ ሲል ደግሞ በሶስት ጭራሽ ተደግፈ ምናምን ነው የምንሄደውና የበሰሉ ሰዎች ታላላቆች ደግሞ አስተሳሰብ ዓለምን የራሳቸው በሆነ መንገድ ይረዱታል፣ ግን ማስተግበር አይችሉም። ስለዚህ ወጣትነት ላይ ግን ቅዋም አለ ብስለትም አለ፣ ቅዋም አለ ብስለትም አለ። ስለዚህ ማንኛውም ሰው የሆነ አይዲዮሎጂ ይዞ ከመጣ የሆነ አስተሳሰብ ይዞ ከመጣ የሆነ ዓለምን መቀየር ከፈለገ የሆነ ነገር ማድረግ ከፈለገ የሚያናገረው ማንን ነው? ወጣቱን ነው። ስለዚህ ወጣቱን ሰብስቦ ነው የሚያወራው ማለት ነው። ሌላኛው ዲፊኒሽን ወጣትነት ወኔ ነው ይላሉ። ወኔ ነው፣ ቅዋ ነው። ስለዚህ ስላረጀ ልጅ ስለሆነ ምናምን ሳይሆን ገና በለጋ እድሜው የሞተ መንፈስ ያለው ሰው ካለ ወይ ደግሞ ትልቅ ሆኖ ኃይለኛ የሚንበለበል ፍላጎት ያለው ሰው ካለ ወኔ ካለ ያ ሰው ወጣት ነው እንለዋለን። ሌላኛው ወጣትነትን እንደ ሁለት ሰይፍ ዲፋይን እናድርገው። በሁለት በኩል ስለት እንዳለው አንድ ሰይፍ ማለት ነው። በአንደኛው ሳይድ ወጣትነት በጣም ከባድ ነው። አሁን ነገርኳችሁ አይደለ? በሁለት ድክመቶች መሃል ያለ ጥንካሬ ነው። ስለዚህ የታመቀ እምቅ ኃይል ነው ማለት ነው በውስጡ ወጣትነት የሚባለው ነገር የሚይዘው። ስለዚህ እንደ ዳይመንድ ነው። ዳይመንድን ለማግኘት እኮ ተቆፍሮ ተለፍቶ ምናምን ነው የሚገባው አይደለ? ስለዚህ ወጣትነት የሚባለው ኤጅ በራሱ እሳት ነው። በራሱ ምንድነው? እሳት ነው። በጣም ከባድ ነው። ወጣትነት የምንለው ነገር በጣም ይከብዳል። በዛ ልክ አላህ Subhanahu Wa Ta'ala የወጣትነትን ክብደት እንድንረዳው ረሱል ሰለም ይላሉ ኢነላህ አላህ እኮ ለያዕጁብ ይገረማል። ኢማጂን አላህ ኻሊቀል ከውን ነው። ይሄን ሁሉ የፍጥረት ዓለም የፈጠረው የሁሉም ነገር ፈጣሪ ያስገኝ ጌታ የሆነው ብቸኛው አላህ Subhanahu Wa Ta'ala ይገረማል። ራሱ በፈጠረው ነገር አላህ በእንዴት ሊገረም ይችላል? በምን ይገረማል? ቢሸባቢ الذي ليست له ሰብዋ። ትምህርት ቤቱ ከዚህ ቀደምም ተመሳሳይ ፕሮግራሞችን በማዘጋጀት ሙስሊም ተማሪዎችን የማነቃቃትና ከትምህርታቸው ጎን ለጎን በኢስላማዊ እውቀታቸው ለማጎልበት ያለውን ቁርጠኝነት እየሰራ እንደሚገኝም ተመላክቷል። ወዓሚለ ሷሊሓ ያንን ጥፋት መደጋገም ወደዛ መመለስ ትተው ወደ ጥሩ ስራ ላይ የተሰማሩትን ሰዎች ይላል
ዩበድሉ ላሁ ሰይአቲሂም ሐሰናት። አይደለም ወንጀላቸውን መማር ብቻ አይደለም፣ ያንን ወንጀላቸውን አላህ ወደ ሐሰናት ይቀይርላቸዋል ይላል። አላህ ስብሓነሁ ወተዓላ አክረሙል አክረሚን ነው። በጣም ለእኛ አዛኝ፣ ከእናታችን ከነፍሳችን ከአባታችን ከምስታችን ከወዳጆቻችን የበለጠ የሚወደንና የሚራራልን ነው አላህ ስብሓነሁ ወተዓላ። ፈሊዛሊክ አላህ ሁል ጊዜ የፈለግነውን ወንጀል ብንሰራ እንድንተውበት ይጋብዘናል። ስለዚህ በውስጣችን የሚንቀለቀል ኃይለኛ እሳት አለ። ስለዚህ ማንኛውም የፈለግነውን ነገር የማድረግ ምን አለን? አቅም አለን፣ ችሎታ አለን። የፈለግነውን ነገር ማድረግ እንችላለን። ስለዚህ የመተው ምን አለብን? ትግል አለብን። ነፍሳችን የማትፈልጋቸውን ነገራቶች ደግሞ ለማድረግ እንገደዳለን። ስለዚህ የማድረግ ደግሞ ሌላ ምን አለ? ትግል አለ ማለት ነው። አብራችሁን ስለነበራችሁ ስለተከታተላችሁን ምስጋናችንን እያቀረብን የዛሬው ፕሮግራማችን እዚህ ላይ ያበቃ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።